ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ጎጃም አደረጃጀቱን ማጠናቀቁን አስታወቀ። በአማራ ፋኖ ብሔራዊ ንቅናቄ በአራቱ እዞች እየተካሄደ ያለው ውስጣዊ አደረጃጀት አሁን ሙሉ በሙሉ ተጠናቋል። ቦሎና በሸዋ አስቀድሞ አደረጃጀቶቹ መጠናቀቃቸው የሚታወስ ነው። ከሰሞኑ በጎንደርና በጎጃም ያለውም እንደዚሁ ተጠናቆ ሙሉ በሙሉ ወደ ስራ እየገባ ይገኛል። ይህ አደረጃጀት በዋናውን የአማራ ፋኖ ብሔራዊ ንቅናቄ ለሚያካሄደው ቀጣይ የሉና ተጋድሎ ሚናው ከፍተኛ እንደሆነ ይነገራል። በዚህ ጉዳይ ላይ በማተኮር ከአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ የህዝብ ግንኙነት ክፍል ኃላፊ አርበኛ ወግደረስ ጤናው ጋር ቆይታ አደርጋለሁ። አርበኛ ወግደረስ ጤናው እንግዲህ አደረጃጀቱ ተጠናቆ ይፋ ተደርጓል። አንተም በአዲሱ አደረጃጀት መሰረት የቴዎድሮስ እዝ የህዝብ ግንኙነት ክፍል ኃላፊ በመሆን ኃላፊነቱን ተረክበሃል። በዋናነት ዛሬ የምንወያየው አደረጃጀታችሁ መጠናቀቁን አስመልክቶ ቢሆንም ሌሎች ወቅታዊ የሆኑ በተለይም ከቅርብ ጊዜ ወዲህ በአማራ ክልል በዋናነትም በጎጃም አገዛዙ የከፈተው መጠነ ሰፊ ጥቃት በተመለከተ ያሉትንም መረጃዎች ታካፍለናል። ወደ አደረጃጀቱ እንምጣ። ሁለቱ ቀድሞ አለቁ፣ አሁን ደግሞ ጎንደርና ጎጃም እየተከናወኑ ይገኛሉ። እስቲ በእናንተ በኩል አደረጃጀታችሁን ጨርሳችኋል። ምን ይመስላል አጠቃላይ ሂደቱ? ሂደቱ ቀላል አይደለም። በዚህ በኩል ያለ የፖለቲካ ስራዎች አሉ፣ ወታደራዊ ስራዎች አሉ፣ ሌሎች ተደራራቢ ስራዎች አሉ፣ የሚዲያ የፕሮፓጋንዳ ስራዎች አሉ። እንደ ድርጅት በርካታ ስራዎች ቢኖሩም ዳሩ ነገር ግን ቴዎድሮስ ከነዚህ ስራዎች ጎን ለጎን ይህንን የመዋቅር ድርጅታዊ አንድነቱን በተለይ ደግሞ ድልድሉን ሲሰራ ነው የቆየው። በዛ ሂደት እንግዲህ ሲሰራ ቆይቶ ይፋ ለመሆን ችሏል ማለት ነው። ቀደም ብዬ እንዳልኩ እንግዲህ ይህንን ድልድል በተለይ የአማራ ፋኖ ብሔራዊ ንቅናቄ ድርጅት ሆኖ ከቆመ ጊዜ ጀምሮ የአሳምነው እዝ እንዲሁም የሚኒሊክ እዝ በዋናነት ትኩረት ሰጥተው በመስራት ይህንንም ይፋ ማድረጋቸው ይታወቃል። ትላንትናም በላይ እዝ መዋቅራዊ አንድነቱን ሰርቶ በማብሰሩ ይታወቃል። ልክ እንደዛ ሁሉ ዛሬም ቴዎድሮስ እዝ ነበር የቀረው። ቴዎድሮስ እዝም ዛሬ እንግዲህ ቀደም ብዬ እንደነገርኩ ይፋ ለማድረግ ችሏል። ይሄ ነገር ትልቅ ጉዳይ ነው፣ ቀላል አልነበረም። ቅድም ካልኩ ስራዎች ባሻገር ያው እንደ ወታደር፣ እንደ ፋኖ፣ እንደ ታጋይ ሌሎች ተጨማሪ ጫናዎችም የጠላት ፕሮፓጋንዳ አለ። በተለይ አንድነቱ እንዳይመጣ መዋቅራዊ አንድነቶች ድልድሎች እንዳይሰሩ በውስጥ ሰርጎ በማስገባት ያው አንዳንድ ስመ ፋኖችን ጭምር አስርጎ በማስገባት አንድነቱ እንዳይመጣ እነዚህ መዋቅራዊ ድልድሎች ይፋ እንዳይሆኑ የስራ ኃላፊነቶች እንዳይወጡ በርካታ እንቅፋቶችን ሲፈጥር ቆይቷል። ቅድም ካልኩ ስራዎችን ባሻገር እነዚህንም ጭምር እነዚህ ጫናዎችንም ጭምር በመቋቋም እንግዲህ ቴዎድሮስ እንደ ሌሎች አደረጃጀቶች የሚጠበቅበትን ማድረግ ችሏል ማለት ነው። እንደው አርበኛ ወግደረስ እኔም ሆንኩ አንዳንድ አድማጮች ሊኖረን የሚችል ጥያቄ አለ። እንግዲህ አማራ ፋኖ ብሔራዊ ንቅናቄ ጥር 9 ቀን ተመስርቷል በይፋ። ስለዚህ ትልቁም ቤታችሁን ሰርታችኋል። አሁን እንደዚህ አይነት አደረጃጀት አላለቀም ወደ አንድ ሆኑ የሚል ነገር በየእዙ በየቀጠናው ይሰማልና ትልቁ ቤት ካለቀ በኋላ ይሄ ማደራጀት ለምን አስፈለገ? አንድ ሆናችሁ የለም ወይ? አሁንም ድረስ ስለ አንድነት ይወራል የሚል ጥያቄ ይነሳልና እንደው እዚህ ላይ ማብራሪያ አለ? አንድነቱ አሁንም ገና የሚቀረው ነገር አለ? ተጠናቋ በቃም? ያው እንግዲህ ከሩቅ ሆኖ የፋኖን አደረጃጀት በጉጉት የሚመለከት እውነት ለመናገር በርካታ ከአማራ ሕዝብ ውጭ በርካታ ኢትዮጵያውያን እንዳሉ እናምናለን። በተለይ በውጭ ሀገራትም የሚኖሩ ወንድሞቻችን የአማራ ፋኖ አደረጃጀቶችን በስስት እንደሚያዩት አምናለሁ። ከዛ ስስት ወይም ጉጉት የመነጨ ጥያቄ ይመስለኛል። እርግጥ ነው ድርጅቱ የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት ይመስረት እንጂ በተለይ አንድ ድርጅት ሲቆም ራሱን የቻሉ መዋቅሮች አሉት፣ ሄራርኪዎች አሉት፣ እስከለተኖች አሉት። ስለዚህ ድርጅትን ድርጅት የሚያስብለው ከላይ የፖሊት ቢሮ ወይም የስራ አስፈጻሚው አደረጃጀት ብቻ እንዳልሆነ ይሄ መቼም ድርጅትን ለሚያውቁ ሀሁ ነው የሚሆነው። ግራመር ስኩል ላይ የሚያል ጉዳይ ነው። ስለዚህ እንደምናውቀው ድርጅቱን ተዋህዶ አንድ የአማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ይዞ የመጣው የቴዎድሮስ እዝ፣ የሚኒሊክ እዝ እንዲሁም በሌሎች የአሳምነው እዝን ጨምሮ የበላይ እዝ ማለት ነው። የነዚህ ድምር ውጤት ነው ድርጅት የሆነው። ስለዚህ እነዚህ አደረጃጀቶች ወይም እዞች የራሳቸውን ወታደራዊና ፖለቲካዊ መዋቅራት በየቀጠናው በየክፍላተ ሀገሩ ማስተካከል ነበረባቸው። ስለዚህ ምናልባት አብዛኛውን የሚመለከተው የሚመስለኝ ያው ከላይ የአማራ ፋኖ ብሔራዊ ንቅናቄ የሚለውን ብቻ እንደ ድርጅት
የፖሊት ቢሮ አንድ ሆኖ ሊቀመንበሩን መርጦ ምክትል ሊቀመንበሩን መርጦ የፖሊት ቢሮ አባላትን መርጦ መምጣቱ ብቻ ሳይሆን ድርጅት የሚያስብለው ከስር መሰረቱ ጀምሮ አንድ ድርጅት የተሟላ መዋቅራዊ ቅርጽና መልክ እንዲኖረው የሚያስችሉ ኤሌመንቶችን ያሟላ መሆን መቻል አለበት። ስለዚህ በየቀጠና ያሉት በየክፍላት ሀገሩ ያሉ አደረጃጀቶቻችን ወይም እዞቻችን የራሳቸውን ፖለቲካዊና ወታደራዊ አደረጃጀቶችን ይዘው እስካልጨረሱ ድረስ የድርጅቱ የተሟላ ነው ልንል አንችልም ነበር። ስለዚህ አብዛኛውም ሰው ያነሳው የነበረው ጥያቄ እነዚህ የመዋቅር አንድነቶች ይሄ የመዋቅር ድልድሉ መሰረቱ ባለማለቁና በመዘግየቱ ምክንያት የአፋብን የሚለውን ትልቁን ቤት በሩን ክፍት ያስመሰለው ወይም ደግሞ ቅድም አንተ ያነሳውን ጥያቄ አላለቀም አሁንም ክፍተቶች አሉ እዚህ ያልተሰራም የሚሉ ሀሜቶች እንዲነሱ ክፍተት የፈጠረ ነበር። ስለዚህ አሁን ሁሉም ቀደም ብዬ ነገርኩ የሸዋ ጠቅላይ ግዛት አሳምነው ዝም ይሁን የወሎ እንደዚሁ የሚኒሊክ ዝም ይሁን የጎንደርን በላይዝ ዛሬ ደግሞ የጎጃም ቴዎድሮስ ይሄንን ጉዳይ ቋጭቶ መምጣቱ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የሚለውን ድርጅት ሙሉ ምልኡ አድርጎታል ማለት ነው። ያ ማለት እንግዲህ ቀጣይ ስራዎች አይኖሩም ማለት አይደለም። በመዋቅር በተዋረድ ኮሚቴዎችን ማዋቀር ይኖራል። እንግዲህ አፋብን እንደ ድርጅት ደግሞ የሚጠበቅበትን በተደጋጋሚ የሚነሱ የፕሮግራም የአዋጅ የማኒፌስቶ የመመሪያዎችን ሌሎችን ጥያቄዎችን ከዚህ በፊት ተነስተው እስካሁን ግን ይፋ ያልሆኑ መዋቅሮችንና መምሪያዎችን ይዞ ይመጣል የሚል ምልከታ አለን ወይም ደግሞ ጥብቃለን። ስለዚህ አሁን አንተ ያነሳቸው ጥያቄዎች ሲነሱ የነበረው እነዚህ በየእዙ የነበሩ የመዋቅር ድልድሎች በተገቢው ፍጥነትና ጊዜ ባለመጠናቀቃቸው የመጣ ስለነበረ ነው መሳይ። እንግዲህ አርበኛ ወግደረስ ይሄ ወደ አንድነት መምጣት ወይም ደግሞ አደረጃጀትን አጠናቆ ለትግል ዝግጁ እንዲሆን ማድረጉ ምን ያህል በአጠቃላይ እንቅስቃሴያችሁ ላይ እንደው ያግዛችኋል ወይም ደግሞ ተጽዕኖ ይኖረዋል ብለህ ትጠብቃለህ? እንግዲህ ውጊያ እያደረጋችሁ ነው። በአንድ ጎን ውጊያ ላይ ናችሁ፣ በሌላ ጎን ደግሞ አደረጃጀት፣ ስልጠና፣ ብዙ ተጓዳኝ ስራዎችን ትሰራላችሁና ይሄ አደረጃጀት መጠናቀቁ የሚኖረው አዎንታዊ ሚና ምን ሊሆን ይችላል? ይሄ በጣም ግልጽ ነው መሳይ። እንግዲህ አንድ ድርጅት እንደ ድርጅት መዋቅር ድልድሉን ጨርሶ በእያንዳንዱ መዋቅራት ውስጥ ደግሞ የስራ ኃላፊዎችን መድበው ከላይ ከአማራ ፋኖ ብሔራዊ ንቅናቄ ድርጅት ጀምሮ እስከታች ድረስ አጠናቆ ይዞ መምጣቱ እንግዲህ ይሄ አደረጃጀት ቀላል አይደለም። የአማራ ህዝብ አደረጃጀት ነው። የአማራ ፋኖን የአማራ የህልውና ትግልን ወደፊት ሊለውጥ ሊቀይር የሚችል በጣም ትልቅ መልከ ብዙ የሆነ ትልቅ አንድምታ ያለው ያው እንግዲህ አገዛዙም ከዚህ በፊት ያማን የነበረው ምንድነው ፋኖ እንደ ፋኖ አንድ ቤት መስራት አይችልም። አንድ አደረጃጀት ይዞ መምጣት አይችልም። በየቀጠናው በየክፍላት ሀገሩ በየጠቅላይ ግዛቱ የተከፋፈሉ ናቸው። አብዛኞቹ ለስልጣን ለጥቅም ሌሎች ለአካባቢ ለጎጥ ካልሆነ በስተቀር እንደ አማራ በጋራ ቁመው ያገዛዙን ይሄ ስቴት ስፖንሰርድ የሆነ ጄኖሳይድ መመከት አይችሉም የሚል እኔንም ከዙፋኔ አይነቀንቁኝም የሚል እብሪት እንግዲህ በአገዛዙ መሪዎች ዘንድ እንደነበረ እናውቃለን። ስለዚህ ትልቁ ድል ዛሬም ብቻ ሳይሆን ምናልባት ይሄ የአማራ ፋኖ የትጥቅ ትግል ከመመስረቱና ወደ አጠቃላይ ራሳችንን ወደ መከላከል አገዛዙ የከፈተብንን የህልውና ጦርነት ወደ መመከት ከመግባታችንም አስቀድሞ ትልቁ ፈተና የነበረው አማራ የሚባለውን ታላቅ ህዝብ ወደ አንድ አሰባስቦ ለአንድ ዓላማ ማቆም ነበረ ትልቁ ፈተና እንደምታስታውሰው መሳይ። ስለዚህ ዛሬ የፖለቲካ አንድነት ብቻ ሳይሆን ወታደራዊ አንድነት ተፈጥሮ በየጠቅላይ ግዛቱ ያሉ በየዱሩ በየጋራው በየጥሻው የሚወጡ የማይተካ ውድ የህይወት መስዋዕትነት የሚከፍሉ ወንድሞቻችን ውድ የሆነውን የህይወት ዋጋ የሚከፍሉለትን ዓላማ ከግብ ለማድረስ ግብ ለመምታት ትልቁ ማስተር ኪው የምንለው ይሄ አደረጃጀት ነው ወይም ይሄ ድርጅት በጋራ መቆሙ ነው። ካልተደራጀ ያው ህብረት ከሌለ አንድነት ከሌለ መዋቅር ከሌለ ያንን የሚመራ ደግሞ አመራር መመሪያ ማኒፌስቶ ፕሮግራም ከሌለ እንደ ድርጅት ቅቡልነት አይኖርም። ትግልህም ደግሞ ግብ አይመጣም። ያ ብቻ ሳይሆን ይሄ ለዓለም አቀፉ ማህበረሰብም ትልቅ መልእክት ነው። እንደምታስታውሰው የተለያዩ የዲፕሎማሲ ወታደራዊ የሚሆኑ ኢኮኖሚያዊ አጋርነት ትብብሮችን ስንፈልግ በቀጠናው ባሉ ሀገራትም ይሁን በምዕራባውያን ዘንድም ይሁን በተለያዩ በዓለም አቀፉ ማህበረሰብ ዘንድ የሚታየው ይነሳ የነበረውም ጥያቄ አንድነት የላችሁም፣ የተበታተነ ነው። ጠባዩ የድርጅት ፖለቲካዊና ወታደራዊ
ድርጅትን ያቀፈ ሳይሆን በየቦታው የተበታተነ መሪ የሌለው አንድነት የሌለው ነው። ይሄንን ተቋም ምን ብለን ነው የምናግዘው የሚሉ ጥያቄዎች በተደጋጋሚ ይነሱ ነበር እንደምታስታውሰው። ስለዚህ ዛሬ እንደ ድርጅት ሆኖ መምጣቱ አገዛዙ የከፈተብንን የህልውና ዘር ማጥፋት ወይም መጨፍጨፍ ለመመከት ብቻ ሳይሆን ያዝነውን ፖለቲካዊ ስልጣንም ከግብ ለማድረስ ይሄ እንደ ስቲፒንግ ቦርደር ነው፣ ትልቁ የመስፈንጠሪያ ቦርደር ነው መሰል። ስለዚህ እንግዲህ ይሄንን መነሻ በማድረግ ቀደም ብዬ ያነሳውልን ጥያቄዎች ለምሳሌ በቀጠና ያሉ ሀገራት፣ በቀንዶ ያሉ ሀገራት ምዕራባውያንን ጨምሮ የዓለም አቀፉ ማህበረሰብ፣ ሚዲያዎች፣ ሌሎች ኢኮኖሚያዊና ወታደራዊ ትብብር ለማድረግ የሚፈልጉ ከአማራ ፋኖ ጋራ በሀገር ውስጥ የሚሆን በውጭ ይሄ እንደ ድርጅት አንድ ሆነን ቁመን መምጣታችን ምን ያህል አቅም እንዳለን ምንም እንኳን ፋኖ ከፍተኛ ቁጥር ያለው ተዋጊ ኃይል፣ የታጣቂ ኃይል፣ የመዋጋት ብቃት፣ ፖለቲካዊ ብቃት በየዘርፉ አቅም ያለው ታጋይ ቢኖርበትም ዳሩ መሰባሰብ ባለመቻላችንና ሳንሰባሰብ በመቆየታችን ትግሉን በፍጥነት ወደምንፈልገው ቦታ ለማድረስ ሄች ወይም ኦብስተክል ሆኖ ቆይቷል ለምታውቁ። ስለዚህ እነዚህ እንቅፋቶችን በቀላሉ ገለል እያደረግን ቅድም እንዳልኩ በሀገር ውስጥ የሚሆን ከውጭ ሀገር ካሉ ተባባሪ አካላት ጋራ በጋራ እንድንሰራ ትልቅ አቅም ይፈጥራል። ዲፕሎማሲያዊ አቅም ይፈጥራል፣ ኢኮኖሚያዊ አቅም ይፈጥራል፣ ወታደራዊ አቅም ይፈጥራል ከሌሎች ጋር። እንደገና ደግሞ የተከፈተብንንም የህልውና አደጋ በቀላሉ ለመመከት በጎንደር፣ በወሎ፣ በሸዋ ካሉ አደረጃጀቶች ጋራ አንድ ድርጅት አቁመን ዛሬ ደግሞ እነዚህ መዋቅራትን ጨርሰን መምጣታችን እንግዲህ የትግሉ ኦልሞስት የሚባለው አንድ ትግል ተጠናቀቀ ሊባል የሚችለው እንደ ድርጅት ሆነህ ቆመህ መዋቅርህን ጨርሰህ ቅድም ያልኩህን አንድ ድርጅት የሚፈልገውን ግብአት በሞላ አስተካክለህ ስትመጣ ነው የትግሉ ኦልሞስት 70-80% አልቋል ሊባል የሚችል። ቀሪው ስራ እንደምታውቀው ይሄንን ያሰባሰብከውን ድርጅት በማዕቀፍ አስቀምጠህ ሰራዊትህን የሰራዊት ስንል የፖለቲካ የሚሆን ወታደር እንዲሁም ሌሎች የዲፕሎማሲ የሚሆን ሌሎች ስራዎችን የሚሰሩ አካላትን አቀናጅተህ ወደምትፈልገው ግብ የምትንደረደርበት ነው እና ይሄ የመዋቅር ድልድሉ የሚሆን የድርጅታዊ አንድነቱ መምጣቱ እኔ ለአማራ ህዝብ እውነት ለመናገር ለአማራ ህዝብ ትልቅ ድል ነው የሚል እይታ ነው ያለኝ መሰለኝ። አመሰግናለሁ አርበኛ ወግደረስ። ወቅታዊ የአውደ ውጊያ ውሎች ሰሞኑን እንግዲህ በእናንተ ቀጠና የአብይ አህመድ አገዛዝ መጠነ ሰፊ የሆነ ጥቃት መክፈቱ የሚታወስ ነው። ሜካናይዝድ ኃይሉን በማስገባት ከፍተኛ ጥቃት ሲፈጽም እንደነበረ በየቀኑ በየጊዜውም ስንዘግብ የነበረው ጉዳይ ነው። አሁን ምን ደረጃ ላይ ነው ያለው? ያሰቡትን አሳኩ? እንግዲህ አዳክመን ለሚቀጥለው ጦርነት ለመዘጋጀት ፋኖን ባለበት ማስቀረት፣ ማዳከም፣ ማጥፋት እንኳን ባይቻል አዳክሞ ወደፊት እግራችንን እንዳይጎተት ለማድረግ ነው ብለው ነው ዘመቻውን ከፍተው የገቡትና ምን አለ አሁን ከሰሞኑ ጋር ተያይዞ? እንግዲህ በሰሞኑን የአገዛዙ ዘመቻ እኔ በግሌ ብትጠይቀኝ ያስተዋልኩት መሳይ አገዛዙ የመጨረሻ ዴስፔሬሽን ምንድነው ተስፋ መቁረጥ ውስጥ የወደቀበት አገዛዙ በቃ የተሸነፈ መሆኑ። ይሄንን ስል ዝም ብዬ ለፕሮፓጋንዳ አይደለም፣ ተስፋ የቆረጠና የተሸነፈ እንደሆነ ያረጋገጥንበት ዘመቻ ነው። በተለይ እንደ ጎጃም እንደ ቴዎድሮስ እንደምታውቀው ላለፉት 10-15 ቀናት ሜካናይዝድ ጦር ይዞ በርካታ ከ4-5 ያላነሱ ጄኔራሎችን ይዞ እንግዲህ ከጄኔራሎች በታች ያሉ ደግሞ ወታደራዊ ኮሎኔሎች እንዳሉ ሆነው ማለት ነው ይዞት የገባውን የሰራዊት ቁጥርና ይዞት የመጣውን የሜካናይዝድ መዋጊያ ቁሳቁስ ስታይ በቃ አገዛዙ በእኔ መረዳት እጅ የሰጠበት ጊዜ ነው ብዬ ነው ማምነው። ለምንድን ነው ይሄንን ያልኩት በድፍረት? እንግዲህ በእነዚህ በሜካናይዝድ ጦር ለምሳሌ መድፍ ነው የመድፍ ቅንቡላ እንደ ጮቄ እንኳን ብትመለከት ላለፉት 5 ቀናት ያለማጋነን ከ250 እስከ 300 የሚሆኑ የመድፍ ቅንቡላዎች ወደ ጮቄ ወደሚባለው ቀጠና ወደሚኖረው ንጹሃን ዘንድ ተወርውሯል። የቢኤም ተተኳሾች በርካታ የቢኤም ተተኳሾች ተወርውረዋል። ሌሎች አገዛዙ የሚጠቀምባቸው በድፍረት እንደዚህ ከፍ ያሉ መሳሪያዎች በንጹሃን ላይ በበርካታ ቦታዎች ላይ እንደው ለምሳሌ ነው ጮቄን ያነሳውልህ ሲወረወሩ ቆይተዋል። ይሄ የሚወረወረው የመድፍ ቅንቡላ የሚያርፈው በተዋጊ ኃይላችን አይደለም፣ ሰራዊታችን ላይ አይደለም። ባይዘው ማስተዋል ያለብን ይሄ የሚያርፈው በንጹሃን በአርሶ አደሩ ትከሻ ላይ ነው፣ በአርሶ አደሩ ቤት ላይ ነው፣ በንጹሃን ላይ ሲያርከፈክፈው የነበረው ማለት ነው። በዚህም ምክንያት በርካታ ንጹሃን ወንድሞቻችንን በርካታ የአርሶ አደሩ አይደለም ሰው ይቅርና እንስሳት ሁሉ ሳይቀሩ ሀብት ንብረት ሳይቀር የወደመበት ሁነት ተከስቷል። ይሄ ይሁን እንጂ ንጹሃንን ከመግደል አርሶ አደሩን ከመግደል ማሳውን ንብረቱን ከማውደም ባለፈ ሰራዊታችንን ወይም ፋኖን በእነዚህ በተወረወሩ ቅንቡላዎች ማግኘት አልቻለም። ምናልባት ከፋኖ ጋራ
የእጅ በእጅ የሚደረጉ ውጊያዎች እንደ እንግዲህ በክላሽ በብሬን እንደዚህ በስናይፐር ምናልባትም ከፍተኛው መዋጊያ የሚሆነው ዶሽቃና ሞርተር በእነዚህ የሚደረግ ውጊያ በሰራዊት ላይ ያው የመቁሰል የመስዋዕትነት እንደዚህ ሊያስከትል ይችላል። ይሄ ግን ሜካናይዝድ ጦር ብሎ ይዞት የገባው የመድፍና የቤም ቅንቡላ አብዛኛውን በአማራ ህዝብ ላይ የጀመረውን መዋቅራዊ የሆነ የዘር ማጥፋት በጣም ያፋጠነበት ከምን ጊዜውም በላይ ማለት ነው። ተስፋ በቆረጠ መልኩ ያው ራሱ ይመስለኛል ለማዳከም ብቻ ሳይሆን ያው ከዙፋን መንበሬ መውረዴ ካልቀረ ከስልጣኔ መውረዴ ካልቀረ ይህንን ውጊያ የከፈቱብኝን ተበቅዬ የአማራን ህዝብ የጀመርኩትን የዘር ማጥፋት በአግባቡ ፈጽሜ መሄድ አለብኝ የሚል አቋም የያዘ ነው የሚመስለው ሰሞኑን ያደረገው ድብደት መሳይ። ስለዚህ ከዚህ አኳያ ስታየው እኔ የዓለም አቀፉ ማህበረሰብ ይሁን እነዚህ የሰብአዊ መብት ተቋማትም ይሁኑ ሚዲያዎችም ይሁኑ በሀገር ውስጥም ይሁን በውጭ ያሉ የሲቪክ ማህበራት እንደዚህ ገለልተኛ አደረጃጀቶች ነኝ የሚሉ ገለልተኛ ምርመራ ሊደረግ የሚገባው ድብደባ ነው የተካሄደው። ምርመራ ተካሄዶ ደግሞ በግልጽ ለሚዲያዎች የደረሰው ጥፋት እንደ ጎጃም እንደ ቴዎድሮስ በንጹሃን ላይ የደረሰው መከራና እልቂት በአግባቡ ተሰንዶ መውጣት ያለበት ሁኔታ ነው ያለው እና ይህንን በመመልከት አገዛዙ ምን ያህል ተስፋ መቁረጥና ቅድም እንዳልኩ ምን ያህል ተስፋ እንደቆረጠና እብደት ውስጥ እንዳለ ማሳያው ይሄ ነው። ከዛ ባለፈ ሌላው ነገር የተረዳሁት ምንድነው ለተስፋ መቁረጡ ምክንያት የሆነው ከዚህ በፊት በርካታ ቦታዎች ላይ በዚህ እንደ ቴዎድሮስ በሌሎች ቀጠናዎችም ከአማራ ፋኖ ጋራ በርካታ ውጊያዎችን አድርጓል። በእነዚህ ውጊያዎች ላይ ከሰራዊታችን ጋር በሚያደርገው ውጊያ የእጅ በእጅ ውጊያ ማለት ነው። ቀደም ብዬ በጠራውልህ የመዋጊያ ቁሳቁሶች በሚያደርገው ውጊያ ያገዛዙ ሰራዊት ከመደምሰስ ከመማረክ እጅ ከመስጠት በዘለለ ውጤት አላመጣም። ስለዚህ ያገዛዙ ሰራዊት መከላከያ በለው ጥምር ጦር ብሎ የሚጠራው አድማ ብተና በለው ሚሊሻ በለው ይህንንም በጋራ አስተባብሮ የሚመራው ካድሬው ፓራኮማንዶ ወዘተ ብሎ የሚጠራቸው ጥምር ጦር ከስፔሻል ኃይሉ ጀምሮ እስከ ከኮማንዶ ኃይሉ ጀምሮ ማለት ነው እስከ ታችኛው የእግረኛ ወታደር ያለው የፋኖን ክንድ ከሜካናይዝድ መሳሪያዎች ውጭ መቋቋም እንዳልቻለ አምኖ በጩቄ ቀጠናም ሲመጣ እንዲሁም በዚህ በደጋው ክፍል በቆላው ክፍል እንደ ጎጃም ከፍተኛ እንቅስቃሴ ሲያደርግ በተለመደው መንገድ እንደማያዋጣው ገምግሟል። በነገራችን ላይ ግምገማ አድርጎ ነው የመጣው። ስለዚህ ምንድነው ማድረግ ያለበት? ፋኖን ወደኋላ ለማስባል መንገዶች እንዲለቀቁ የተሰጠውን ግዳጅ የግድ ስለሆነ ፈጽሜ መውጣት አለብኝ ብሎ ያመነው በንጹሃን ላይ የመድፍና የቤም ድብደባዎችን ሳደርግ አካባቢውን ላለማስደብደብ ንጹሃንን ላለማስደብደብ ፋኖች ይለቁልኛል የሚል ግምገማ አካሂዷል ከደረሰኝ መረጃ አንፃር። ስለዚህ ሁለተኛው ምንድነው የዚህ ያገዛዙ የትኛውም አይነት ጥምር ኃይል የፋኖን ክንድ መቋቋም በማይችልበት ደረጃ በተለይ እጅ በእጅ ውጊያ የሚባሉትን መቋቋም በማይችልበት ደረጃ ላይ እንደደረሰ ማሳያም ጭምር ነው መሳይ። ስለዚህ አጠቃላይ ነው። አሁንም በአካባቢው እንግዲህ ንጹሃንን ያው ይበድላል። የተለመደ ጠባዩ ነው። ያገዛዙ አንዱ መገለጫ ጠባዩ ይሄ ነው። የንጹሃንን ንብረት እያወጣ ያወድማል፣ እህሉን እያወጣ ያፈሳል፣ ካፈር ይቀላቅላል፣ መገልገያ ቁሳቁሶችን እያወጣ በጥይት ይበሳል። በጣም እንዳንድ ሀገር እንደሚመራ ተቋም ሳይሆን አክት የሚያደርገው እንደ ሽፍታ እንደ አሸባሪ በጫካ ዝም ብሎ ተስፋ ቆርጦ እንደሚኖር ስብስብ ሆኗል የዚህ ያገዛዙ መከላከያ የሚባለው ሰራዊት ማለት ነው። ስለዚህ ይህንን መከራ አሁንም በወገኖቻችን ላይ እንደ ቴዎድሮስ እዚህ ጎጃም ቀጠና የገባው ሜካናይዝድ ጦር እያደረሰ ያለበት ሁኔታ ነው ያለው። በአጠቃላይ ግን ተስፋ መቁረጡና አገዛዙ እዚህ ሂደት ውስጥ የመግባቱ ምስጢር ቀደም ብዬ ያነሳሁልህ ሁለቱ ምክንያቶች ናቸው። እንግዲህ አርበኛ ወግደረስ ይሄንን ተከትሎ ምናልባት አንዳንድ ክስተቶችን እያየን ነው። አገዛዙ ቀጣዩ ጦርነት ከህወሓት ጋር ይሆናል በሚል ዝግጅት እያደረገ እንዳለ በተለያዩ መረጃ ምንጮችም እየተጠቀሰ ነው። አሁን የሚመጣው ጦርነት ደግሞ ብቻውን የሚወጣው እንዳልሆነ ተረድቶታል። ተባብረው የሚመጡ ኃይሎች ይኖራሉ የሚልም ስጋት በከፍተኛ ደረጃ ያንን አካባቢ እየረበሸው እንዳለ እንሰማለን። ለዚህ ደግሞ አጠቃላይ የሆነ ያልታወጀ ብሔራዊ ውትድርና የሚመስል እንቅስቃሴ ተጀምሯል። አማራ ክልል ሚሊሻዎችንና አድማ በታኞችን ወደ ትግራይ አቅራቢያ ወዳሉ የአማራ ክልሎች እያስጠጋ እንዳለም እንሰማለን። የኦሮሚያ ሚሊሻዎች በሙሉ ተጠቃለው ወደ ማሰልጠኛ መግባታቸው ተሰምቷል። አባት አርበኞች ሀገር ክተት በሚመስል መልኩ ከተለያዩ የኢትዮጵያ አካባቢዎችም እንደዚህ ወጣቶች እየታፈሱ ወደ ማሰልጠኛ ካምፖች እየተወሰዱ ነው። ሀገር እየመከረች ነው የሚለው ጩኸት አዲስ አበባ ላይ ደምቆ ይሰማል። በተጓዳኝ ግን መጠነ ሰፊ ወታደራዊ
ወታደራዊ ዝግጅት ምልመላ እየተካሄደ ነው። ይህንን እንዴት ማየት ይቻላል? እንግዲህ እናንተም ተዘጋጅታችኋል። እንደምትገልጹት ከሆነ ወደሚቀጥለው ምዕራፍ እየተንደረደራችሁ ነው። የመመከቱንና የማደራጀቱን ስራ አጠናቃችሁ ወደ ሶስተኛው ምዕራፍ እየገባችሁ ነው። ስለዚህ ቀጣዩ አጠቃላይ የጦር ግንባር አገዛዙ ሊቋቋመው እንደማይችል ተረድቶት መጠነ ሰፊ ዝግጅት እያደረገ ነው። ይህን እንዴት እየተከታተላችሁ ነው? አርበኛው ድረስ እንግዲህ እኛም በዚህ በአቅራቢያችን ቀደም ብለህ ያነሳኸው አይነት ግርግር ይስተዋላል። እውነት ለመናገር በተለይ ቀደም ብዬ ያነሳውልህ ከዚህ የሀገር መከላከያ ሰራዊት ብሎ ከሚጠራው አገዛዙ ውጭ ያሉ በሚሊሻ በአድማ ብተና እንዲሁም ፓራ ኮማንዶ በሚል ደግሞ አሁን በየሰፈሩ እንደዚህ 2 ወር 3 ወር ምናልባትም 1 ወር እንደዚህ ለብ እያደረገ በአካባቢው የሚያስታጥቃቸው አንዳንድ ኃይሎች አሉ። እነዚህ ኃይሎች ከሰሞኑን ቀደም ብለህ ያነሳኸው ጉዳይ በመሰማቱ ብቻ ሳይሆን በተግባር አሁን እንደ ጎጃም በዚህ በቴዎድሮስ በተለያዩ አካባቢዎች ተሽከርካሪዎችን እያስገደደ ቀደም ብዬ የጠራውልህ አደረጃጀት ያላቸውን የአገዛዙ ተኳሾች ወደ እነዚህ ተሽከርካሪዎች እያስገባ ያለ ፈቃዳቸው ወደ አንድ ማዕከል የመሰብሰብ አዝማሚያዎች አሉ፣ እየታዩ ነው። አዝማሚያም ብቻ ሳይሆን በተግባር ያየንበት ሁኔታ አለ። እንግዲህ የእነዚህ አቋም ምንድን ነው የምትለኝ ከሆነ በእኛ ግምገማ ስፍራው ላይ ሆነን ያስተዋልነው መሳይ ይሄ ክተት መክት በሚል ከዚህ በፊት እንደምታስታውሰው ከ2013 የነበረው አይነት በሚዲያም ባሉት መዋቅሮች ምንም እንኳን የፈራረሰ ቢሆንም ከተማ ላይ ያሉኝ በሚላቸው መዋቅሮቹ ይህንን የክተት መክት የሚል አይነት እንቅስቃሴ ዘመቻዎች ሲያደርግ በደንብ እያስተዋልን ነው። ከማስተዋልን ባለፈ በተግባር ቅድም እንዳልኩ የሚዳሰስ ነገር የሚታይ ሰራዊት እየሰበሰበ በተለይ ደግሞ የአማራ አንድ አካል ነው ብሎ የሚያምነው የአድማ ብተናውን ሚሊሻውን ወዶ ገቡን ይሄ በገንዘብ በሆዱ ተገዝቶ አገዛዙን በማገልገል በካድሬነትም ይሁን በተዋጊነት ራሱንም ቤተሰቡንም ታሪኩንም እያበላሸ ያለውን ታጣቂ እየሰበሰበ ወደ አንድ ማዕከል ለማድረስ የሚያደርገውን ጥረት እያየን ነው። ይሁን እንጂ ከፍተኛ ስጋቶች አሉ። ህወሓትም አሁን ጦርነት ሊከፍት ነው የሚለው ሩመር ከተሰማ ጊዜ ጀምሮ ይሄ ያልኩህ አደረጃጀት ለአገዛዙ ፈቃደኛነቱን እያሳየ አይደለም። ዛሬም እንደ ቴዎድሮስ በተለያዩ አካባቢዎች በዚህ በጎጃም ቀጠና በርካታ የፖሊስ የሚሊሻ ይሄ የአድማ ብተና የሚባሉ ኃይላት የአገዛዙን ካምፕ እየለቀቁ እየተደራጁ 5፣ 6፣ 7 እየሆኑ ወደ ፋኖ እጃቸውን መስጠት ጀምረዋል። እውነት ለመናገር 2-3 ቦታ ዛሬ ይህንን በግልጽ አይተናል። ስለዚህ አገዛዙ የቱንም ያህል ፕሮፓጋንዳ ይዞ ክተት መክት ህወሓት ልትወርህ ነው የሚል አይነት ነጋሪት እንደከዚህ በፊቱ ቢጎስምም ወስዶ ዛ ሊቀላቅል የፈለገውም ሰራዊት ቅድም ያልኩህ አደረጃጀት በመሆኑ ከዚህ በኋላ ከህወሓትም ይሁን በተለይ ከሌሎች አገዛዙን ጠልተው ከሚዋጉ አካላት ጋር አንዋጋም የሚል አቋም እንደያዙ መረጃዎች ደርሰውናል መሳይ። ስለዚህ ምናልባት የክተት መክት የሚለው ነጋሪት ጎሰም ለአገዛዙ አሁን በተግባር እያየን እንዳለ ነው ዋጋ ያለው መስሎ አልታየኝም። ይሄ የሀገር መከላከያ ሰራዊት ብሎ ወደ አማራ ወደ ተለያዩ ግዛቶች ቀጠናዎች ያስገባው ወራሪ ጨካኝ ኃይልም ቢሆን ወደዛ የመሄድ እድሉ የሚቀርለት አይመስልም። አብዛኛውን ጊዜ የምንመለከተው ይሄንን ይሁን እንጂ ይሄ ሐሳብ ቢኖርም ምናልባት እነዚህ ቀጠናዎችን አሁን ጥምር ጦሩን አድርጌ ተቆጣጣሪያቸዋለሁ የሚላቸውን የአማራ ከተሞች መከላከያውም ይሁን ይሄ የሚሊሻም ይሁን የአድማ ብተናም ይሁን ሌሎች አካላት ወደዛ የሚዘምቱ ከሆነ በቀላሉ መቆጣጠር እንደሚችል ፋኖ ያአቅም እንዳለው ገምግሞ ስለዚህ መከላከያውን ባለበት አቆይቶ ይሄንን የሚሊሻና የአድማ ብተና በኃይል እያስገደደ ለመውሰድ ያቀደውም ከዚህ አኳያ እንደሆነ ለመረዳት ይችላል። ይሁን እንጂ እንደማይሳካ በዚህ በ2-3 ቀን ውስጥ ምናልባትም በአንድ ሳምንት ውስጥ ወደ ፋኖ የሚደወሉ ስልኮች የአገዛዙን መዋቅር እየተው የሚመጡ ቀደም ብዬ የጠራውን አደረጃጀቶች ውስጥ ያሉ ኃይላት ምስክር ናቸው። ስለዚህ የሚሳካ ነው ወይ የምትለኝ ከሆነ እንደኔ የሚሳካ እንዳልሆነ ገምግመናል። ሌላው የክርብለህ ያነሳው መሳይ እሱ ከዚህ በፊትም በተደጋጋሚ በተለያዩ ሚዲያዎችን ለማንሳት ሞክረናል። በግልም ያው ኦል ኢንክሉሲቭ ያልሆነ የተለያዩ ሚዲያዎችን በቅሬታ መንባት አፋብንም የአማራ ፋኖ ብሔራዊ ንቅናቄ ከትላንት ወዲያም በደንብ አስረግጦ ይሄ እየተደረገ ያለው ዲያሎግ ናሽናል ዲያሎጉ አብዛኛውን በሀገር ደረጃ ጥያቄ ያላቸውን የሰላም፣ የአንድነት፣ የእኩልነት፣ የፍትህ ጥያቄ ያላቸውን ዜጎች ታጣቂዎች ያማከለና የሰበሰበ ሳይሆን አገዛዙ የራሱን
አገዛዝ ሌጂትመሲ ወይም ቅቡልነት ለማስቀጠል እየተጠቀመ ያለው ዝም ብሎ አንድ ግርግር ወይም የድንኳን ድግስ እንደሆነ በደንብ አድርጎ ገልጾታል። ስለዚህ ዲያሎጉም ናሽናል ዲያሎጉም ይሁን ወደ ህወሓት ክተት መክት የሚለው ዘመቻው እኔ ከወሬ በዘለለ ተግባር ይኖረዋል የሚል እይታ የለኝም። እንግዲህ አርበኛው ድረስ ምን አይነት ጦርነት ሊኖር ይችላል? አገዛዙ ብሔራዊ ምክክር የሚለውን ጉዳይ አንስቶ የዛን ዕለት ነው በመላው ጎጃም በአንዳንድ የአማራ ከጎጃም ባሻገርም ባሉ ሌሎች አካባቢዎች መጠነ ሰፊ ጥቃት የከፈተው። ስለዚህ የኢትዮጵያ ችግር በምክክር በሌላ ጉዳይ ፈታም በኃይል ነው እደቁሳለሁ አንበረክካለሁ ብሎ አሁንም ኃይል የማጠናከር የመሰብሰብ የአገሪቱን ከፍተኛ ሀብት ለዚሁ የጦርነት ተልዕኮ ለማዋል መዘጋጀቱን ነው እያየን እየሰማን እየታዘበን ያለ ነው። ግን ከዚህ በኋላ የሚኖረው ጦርነት ምን አይነት ጦርነት ይሆናል ብለህ ትጠብቃለህ? እንግዲህ ቀደም ብለህ እንዳነሳኸው አገዛዙ በተለይ ኦህዴድ ኦነግ ብልጽግና ወደ አጤ ሚኒሊክ መንበር ከገባ ጊዜ ጀምሮ ከጦርነት ውጭ ነበረ ለማለት አያስደፍርም። እውነት ለመናገር ምናልባት የህወሓትን ነፍጥ አንስቶ ከአገዛዙ ጋር ከመግጠሙ አስቀድሞ እንደምታስታውሰው ለውጥ ሲመጣ የሚከሰት ነው። አሁን ቆሽሾ የነበረ ቤት ሲከፈት የሚያሳየው አይነት ችግር ነው እየተከሰተ ያለው በሚል ሰበብ በተለይ በአማራ ተወላጆች በአማራ ወንድሞቻችን ወገኖቻችን ላይ በተለያዩ የኢትዮጵያ ክፍሎች አገዛዙ ኢንቴንሽናሊ ሌሎችን በማደናቅ እንግዲህ ሽመልስ አብዲሳም እንዳለን በአንድ ወቅት ኮንፊውዝ በማድረግ ማለት ነው በርካታ የአማራ ህዝብ እንደ ህዝብ ይገኝባቸዋል ተብለው የተለዩ ቀጠናዎች ላይ በለውጥ ሰበብ በሶማሌ ክልል ጅግጅጋ ጀምሮ በመተከል በቤኒሻንጉል በደቡብ በኦሮሚያ አማራ የሚባለውንም ክልል ጨምሮ ያኔ በለውጥ ሰበብ በርካታ አማሮች የዘር ማጥፋት ሲስተማቲካሊ ተፈጽሞባቸዋል። እንደምታስታውሰው የዘር ማጽዳት ጭምር ተፈጽሞባቸዋል። አገዛዙ በ2013 ጥቅምት ላይ በቀጥታ ከህወሓት ጋር ጦርነት ከመክፈቱ አስቀድሞ አገሪቱ ከፍተኛ የእርስ በርስ ግጭት ውስጥ የነበረችበት ሁኔታ፣ በዚህ ግጭት ደግሞ የተለየ አንድ ብሔር ሲጠቃ የነበረበትን እውነት እናስታውሳለን። የአማራ ብሔር እንደምታስታውሰው። ከዛ በኋላም በቀጥታ ከህወሓት ጋር እንግዲህ ያደረገውን የ3 ዓመት ውጊያ እኛ ብቻ ሳንሆን ዓለም የሚያውቀው ነበረ። በዛም የጠፋውን የሀገር ሀብት፣ የሀገር ኢኮኖሚ፣ ንብረት፣ ሰብአዊና የቁስ ውድመት እንግዲህ ይሄ የታሪክ ጸሐፊዎች፣ ሚዲያዎች በማህደራቸው ከትበው ያስቀመጡት ጉዳይ ስለሆነ ማብራራት የሚያስፈልገው አይደለም። ስለዚህ አገዛዙ በባህሪው የዚህ የኦህዴድ ኦነግ ብልጽግና አብይ አህመድን በመሪነት ይዞ ከመጣ በኋላ እንግዲህ መለያ ዋነኛው ጠባዩ ያደረገው ጦርነትና ግጭት ነው ማለት ነው በሀገሪቱ። ስለዚህ ከግጭትና ከጦርነት ውጭ የሚኖርም አይመስልም። ፐርፐዝሊ ያው ታላቋን ኦሮሚያ የኦሮሚያን ኢምፓየር እንገነባለን በሚል አካሄድ ዋና ከተማችን አዲስ አበባን ጨምሮ ሲያደርግ የነበረውን እንቅስቃሴ በተለይ ደግሞ እኛ የችግሩ የገፈቱ ቀማሽ የሆንን እያንዳንዱን ነገር በዝርዝር እንረዳዋለን፣ እናውቀዋለን። የኢትዮጵያ ህዝብ፣ የአማራ ህዝብ በጫንቃው የተሸከመውን መከራና ዕዳ በደንብ እንረዳዋለን። አሁን ያም ሆኖ እንግዲህ በሚያሳዝን ሁኔታ መሳይ ይሄ የነበረው ጦርነት ያለቁት ሚሊዮን ነፍሶች፣ ያለቀው የሀገሪቱ ሀብት ንብረት ከቁብ ሳይቆጠር ድጋሜ ደግሞ ለሌላ ምናልባትም ደግሞ ከፍተኛ የሆነ እልቂት ሊያስከትል ወደሚችል ጦርነት እየተንደረደርን ያለ ነው። ስለዚህ አብይ አህመድ እኔ በየትኛውም ዓለም የተለያዩ የታሪክ መዛግብቶችንም ለማገላበጥ ሞክሬያለሁ። ፐርሰናሊ የራሱን ዜጎች ትልልቅ የእርስ በርስ ጦርነት የተካሄደባቸውን አሜሪካን ጨምሮ የደረሰውን የኢኮኖሚና የሰብአዊ ቀውስ በደንብ አይተነዋል፣ ታሪክ ዘግቦልናል። እንደ ኢትዮጵያ ግን ይሄ ሰውዬ በአገዛዝ ደረጃ የአገዛዙ ዋና የበላይ ሆኖ ከመጣ በኋላ ያለቁ ነፍሶችን ሳስብ እኔ እንደ ሰው በጣም ይከብደኛል መሳይ። እኔ ብቻ ሳይሆን የዚህ የገፈቱ ቀማሽ የሆነው በሞላ ማለት ነው ያለቀውን ሀብት ንብረት የሀገሪቱን ኢትዮጵያን ወደኋላ የመለሰበትን እንዲሁ ያን የምታስታውስ ከሆነ የህወሓትና የፌዴራሉ ጦርነት ከተጠናቀቀ በኋላ እንደ አማራ ክልል እንኳን ክልሉን ለ30 ዓመት ወደኋላ የሚመልስ ተመልከት፣ የኢኮኖሚ ውድመት ብቻ ያለው ይህንን ራሱ አገዛዙ በአሚኮ ነው የነገረን። ያን የብሔራዊና የአደጋና የብሔራዊ አመራር ዝግጁነት እንዲህ የሚባለው ተቋም ነው የነገረን። 30 ዓመት የአማራን ህዝብ በኢኮኖሚ ወደኋላ የሚመልስ ጦርነት ነው አደረገ የተባለው ያን እንደምታስታውሰው። እንግዲህ ያም ሆኖ ነው ዛሬ ደግሞ 100 እና 200 ዓመት ወደኋላ ሊመልሰን የሚችል በኢኮኖሚ የሀገሪቱን የአየር ኃይል፣ የሀገሪቱን ሜካናይዝድ ጦር፣ የሀገሪቱን የሰው ኃይል፣ የሀገሪቱን ሀብትና ኢኮኖሚ እየተጠቀመ ለቀጣይ ጦርነት እየተዘጋጀ ያለው ማለት ነው ይህ ግለሰብ። ስለዚህ በቀጣይ የሚኖረው ጦርነት ምንም እንኳን የሰውየውን የግጭት የጦርነት የውጊያ ፍላጎት ብናይም ዳሩ አሁን ግን አገዛዙ ቀደም ብለህ እንዳነሳኸው በሀገር ውስጥ
ያሉ ይህንን ብልጽግና ጠል የሆኑ ኃይላት መተባበር መጀመራቸው፣ በየአካባቢው ጦርነት መጀመሪያቸው፣ ውጊያ መጀመራቸው፣ የአማራ ፋኖ ደግሞ አደረጃጀቱን አዘምኖ አጠናክሮ አንድነቱን ጨርሶ ምናልባትም ከዚህ በኋላ ደግሞ ያ ወደ ቀጣይ ምዕራፍ ለመሄድ ከፍተኛ ዝግጅት እያደረገ መገኘቱ ምናልባት የዚህን ሰውዬ እድሜ እንደ ከዚህ በፊቱ 8 እና 7 ዓመት አራዝመን 3 እና ከዛም በላይ ዓመታትን አራዝመን የኢትዮጵያንም የአማራንም ህዝብ የሌሎች የኢትዮጵያን ህዝቦችንም መከራ እናረዝመዋለን የሚል እይታ የለኝም መሰለኝ። እንግዲህ አርበኛው ይግደረስ ዛሬ የጎጃም አደረጃጀት መጠናቀቁን አስመልክተን ነው የተገናኘ ነው። በቀጣይ በብዙ ጉዳዮች በብዙ ወቅታዊ መረጃዎችና ቀጣይ እንቅስቃሴዎቻችሁ ላይ ውይይት እንደዚሁም መረጃዎችን እንደምታካፍለን ተስፋ አደርጋለሁ። እንደ መውጫ የሚሆን ነው። አሁን ኢትዮጵያ ያለችበት ሁኔታ ይታወቃል። በየአቅጣጫው ያለው ዘርፈ ብዙ ችግር፣ ቀውስ፣ የኑሮ ሁኔታ፣ የኑሮ ሸክሙ ብዙ ነገር ነው። ሰው ምናልባትም የሆነ አንድ የሚያስተባብረውና የሆነ ነገር የሚጀምር ከሆነ በአገዛዙ ላይ ተቃውሞውን ከማንሳት ባሻገር በህዝባዊ ቢተኝነት ስርዓት ለመቀየር የተዘጋጀ እንደሆነ ይታመናል። አንዱ አጠቃላይ ሁኔታውን መነሻ አድርገህ የምታስተላልፈው መልእክት አለ? በጣም አመሰግናለሁ። እንግዲህ ቀደም ብለህ አንተ እንዳልከው ዛሬ የተገናኘ ነው ያው ለመጀመሪያ ጊዜ ነው። ምናልባት እንደ ቴዎድሮስ መዋቅራዊ አደረጃጀቱን በመጨረሱ ምክንያት ይህንን አስመልክቶ እንዲሁም አጫጭር ወቅታዊ ጉዳዮችን እናንሳ በሚል ድንገት ነው የተገናኘ ነው። መሳይ ድንገት ነው እነዚህን ጥያቄዎችን እያደረግን ያለ ነው። እንግዲህ አጠር ያለ ነገር አሁን ባነሳህልኝ ጉዳይ ላይ ለመስጠት አገዛዙ ወደ ነይነት እብደትና ተስፋ መቁረጥ ውስጥ ገብቷል። ምንም ጥያቄ የለውም። ምናልባት የበለጠ በእኔ መረዳት እንዳልኩ የአማራ ፋኖ ያለው ወታደራዊ አቅም፣ የሰው ኃይል አቅም፣ ከዚህ በፊት ሲያደርግ የነበረው የውጊያ አቅሙ፣ ሌሎችም በተለይ ደግሞ አሁን ድርጅታዊ አንድነቱ ማልቆ የመዋቅር ድልድሉም እያለቀ ሲመጣ ምናልባት ለአገዛዙ በእንቅርት ላይ ጆሮ ደግፍ ሊሆን እንደሚችል አምናለሁ። ከዚህ ባሻገር ደግሞ ሌሎች የዚህ የኦህዴድ ኦነግ ብልጽግና ጠል የሆኑ ኃይላትም ቀደም ብለህ ስታነሳው እንደነበረው አንተ በተለያዩ አካባቢዎች እንቅስቃሴዎችን እያደረጉ እንደሆነ አምናለሁ። ይሄ በአንድ ላይ ሲደመር እንግዲህ አገዛዙ የሁሉ ነገር መፍቻ ጦርነት ነው፣ የሁሉ ነገር መፍቻ የያዝኩት ኃይል ነው ብሎ የደመደመበትን እብሪት እንግዲህ ሊያስተነፍስ የሚችል እኔ እነዚህ አሁን በአጤ ምኒልክ ቤተመንግስት የከተሙት የኦህዴድ ኦነግ ብልጽግና ሰዎች አእምሮ ቢኖራቸው የሚያስተውሉ የሚያገናዝቡ ቢሆኑ እንዲያው ከሩቅ አይደለም ከቅርብ ጊዜ ካሉ ታሪኮቻችን ሩቀው ሳይሄዱ ከኢትዮጵያ ታሪክ እንኳን መማር የሚችሉበት ሰፊ ድል ነበራቸው መሳይ። ነገር ግን ያንን በመተው ነው ጦርነት፣ ለዛውም አማራ በሚባል ታላቅ ህዝብ ላይ፣ ለዛውም ጦርነት ባህሉ ለሆነ ከመሳሪያ ጋር ለሚያድግ ማህበረሰብ፣ ተኩሶ ሌላ ቦታ አይደለም ግንባር ለሚመታ ማህበረሰብ ውጊያ ለሱ ቀልድ እንደሆነ ያውቀዋል አገዛዙም ይሁን ሌሎች ጠላቶች። ከዚህ ማህበረሰብ ጋር ውጊያና ጦርነት አድርጌ አሸንፌ በዙፋኔ ቆያለሁ የሚለው እብሪት ወይም ሞኝነት ለዚህ ለአገዛዙ የመጨረሻ ውድቀት ዋዜማ ላይ ያደረሰው መስሎ ይታየኛል። ስለዚህ ሁሉም የዚህ ብልጽግና ጠል የሆኑ ኃይላት በቀጣይ በአገዛዙ ላይ የሚያሳርፉት የጋራ ምት እንግዲህ ያው የኢትዮጵያ ህዝብ ከስር እኛም ያሉ መረጃዎችን እያነሳን ስለምናደርሰው የአማራን ህዝብ እንደ አማራ ፋኖ ብሔራዊ ንቅናቄ ደግሞ እንደ ድርጅት እንደ ቴዎድሮስዝም ያሉ መረጃዎችን እያነሳን ስለምናደርስ ዛሬ ላይ ቆመን እንደዚህ ነው ይሄ ነው ከምንል ምናልባት በተግባር መሬት ላይ ወርደው የሚታዩ ስራዎችን ያኔ በተግባር የሚታዩ ስራዎችን ከመረጃና ማስረጃ ጋር እያሰባሰብን ይዘን ስለምንመጣ መሳይ የበለጠ በተግባር ብንገለጥ ይሻላል እንጂ ለአገዛዙ መጪው ጊዜ ከባድ ነው የሚል ድምዳሜ ያለኝ መሳይ። በጣም ነው የማመሰግነው። አርበኛ ወግደረስ ጤናው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ የህዝብ ግንኙነት መምሪያ ኃላፊ፣ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። መልካም ቀን። እሺ፣ እግዚአብሔር ይስጥልኝ። አድማጭ ተመልካቾችን አመሰግናለሁ። ቻው።